ሰበር ዜና ሚያዝያ 6 2018 ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎችን ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ፋኖ እስካሁን በኦሮሚያ ካደረጋቸው ጥቃቶች እጅጉኑ ለአዲስ አበባ የቀረበ ነው የተባለ መብረቄ ጥቃት በቤጎ ከተማ መፈጸሙ ተሰማ። የምሬ ወዳጁ የወሎ ጦር ከሸዋ ጠቅላይ ግዛት አሳምኖ እዝ ጋር በመጣመር አዲስ አበባ ድንበር ኦሮሚያ ላይ ድል በድል ሆነዋል። ያገዛዙ የመሳሪያ ግምጃ ቤት በፋኖ ሲወድም ኮሎኔልን ጨምሮ ለመቶ ቁጥር የቀረቡ ያገዛዙ ወታደሮችና የኦሮሚያ ልዩ ኃይሎች ተደምስሰዋል። በመቶዎች የሚቆጠሩ ክላሾችም በፋኖ ተማርከዋል። ዝርዝር ዘገባ ከቦታው ይዘናል። ወዲህ በአማራ ክልል የሚደረጉ ሌሎች ውጊያዎች ተጠናክረው ሲቀጥሉ ኦነግ ሸኔ ደሴና ኮምቦልቻ ለመግባት ከመከላከያ ሰራዊቱ ጋር መጣመሩ ተነግሯል። ኦነግ ሸኔ የኦሮሚያ ልዩ ዞኖችን እየተቆጣጠረ መሆኑም ተነግሯል። ዝርዝር አለን። ኢትዮጵያ የባህር በር ባለቤት ካልሆነች ሰፈሩ ሰላም አያገኝም፣ የዓለም ንግድም ይስተጓጎላል፣ ቀጠናው በጦርነት እናምሰዋለን ሲሉም አብይ አህመድ በቀጥታ ስርጭት መዛታቸው ተሰምቷል። ይህም የአምባገነኑ ጠቅላይ ሚኒስትር አብይ አህመድ ንግግር ይዳሰሳል። ወዲህ አገዛዙ የቴዲ አፍሮን አልበም ለማገድ ሽር ጉድ ያለ መሆኑ ተነግሯል። ዝርዝር ዘገባም ይዘንበታል። አብራችሁን ቆዩ። እኚህንና ሌሎች መረጃዎችን ታገኛላችሁ። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ በኮሜንት ድል ለህዝብ ልጆች በማለት ለታጋዮች ያላችሁን ድጋፍ አሳዩን እያለ ከሚዲያችን ጋር አብራችሁ መስራት የሚፈልጉ ድርጅቶች እንዲሁም ለሚዲያችን ጥቆማ መስጠት የሚፈልጉ ግለሰቦች ከ41 ሺህ በላይ ተከታይ ባለው ዜማ ቲዩብ በሚል የፌስቡክ ገጻችን እንድታወሩን እንጠይቃለን። በቀጥታ ወደ መረጃዎቹ ቀዳሚ ወዳደረኩት ዘገባ አልፋለሁ። ወደ ዘገባው ከማለፋችን በፊት የአምባገነኑን አብይ አህመድ ድንፋታ ሰምተን እንመለስ። ኢትዮጵያ የባህር በር ባለቤት ካልሆነች ሰፈሩ አይለወጥም፣ ሰፈሩ ሰላም አያገኝም፣ የዓለም ንግድም ይስተጓጎላል። የጦረኛው የባህር በር ቅዠትና የስልጣን ቁማር በአማራ ደም ላይ የሚቆሰቆስ የቀጠናው እሳት በታሪክ ምጽአት የተሞላውና በአገራችን ሰማይ ስር እየተከወነ ያለው ድራማ አዲስ ምዕራፍ ይዟል። የገዛ ቤቱን ሰላም ማስከበር ያቃተው መዲናዋን አዲስ አበባን በጸጥታ ስጋት ቀለበት ውስጥ ያስገባውና የገዛ ዜጎቹን በድሮንና በከባድ መሳሪያ እየጨፈጨፈ የሚገኘው አምባገነኑ አገዛዝ ባለፈው አንድ ዓመት ገደማ ደግሞ ፊቱን ወደ ቀይ ባህር አዙሮ ሰላም ይፈርሳል እያለ የቀጠናውን የጦርነት ነጋሪት መምታት ከጀመረ ውሎ አድሯል። ጦረኛው አብይ አህመድ ኢትዮጵያ የባህር በር ባለቤት ካልሆነች ሰፈሩ ሰላም አያገኝም፣ የዓለም ንግድም ይስተጓጎላል ሲል ይህ ንግግር የኢኮኖሚ ጥያቄ ሳይሆን የአንድ ተስፋ ቢስ ጦረኛ የመጨረሻ የድንፋታ ዛቻ መግለጫ ነው። ይህ የባህር በር ፉከራ የመጣበት ወቅትና ሁኔታው ሲመረመር አገዛዙ ለምን አሁን ይህንን አጀንዳ እንደመዘዘው መገመትም አያዳግትም። በጀግና ፋኖች የሚሰነዘርበትን አይቀጡ ቅጣትና በየግንባሩ እየደረሰበት ያለውን መራር ሽንፈት የስርዓቱን መሰረት እያናወጠው ይገኛል። ፋኖ የአማራ ህልውናን ለማስጠበቅ የሚያደርገው ተጋድሎ የአገዛዙን የጦር መዋቅር ከጥቅም ውጪ እያደረገውና ቤተ መንግስቱን እያስጨነቀው ባለበት በዚህ ሰዓት ትኩረቱን ወደ ውጪ ለማዞርና የህዝቡን ወኔ ለመስረቅ የባህር በርን የመሰለ ስሜት ቀስቃሽ አጀንዳ መጠቀም የቆየውና የከሸፈው የአምባገነኖች ስልት ነው። የዚህ ጦረኛ መሪ ንግግር በውስጡ የያዘው እብሪትና የዲፕሎማሲ ድንቁርና እጅግ አስገራሚ ነው ሲሉ ብዙ ተንታኞችም እየተናገሩ ነው። የዓለም ንግድ የሚስተጓጎለው በኢትዮጵያ የባህር በር እጦት ሳይሆን በአፍሪካ ቀንድ ያለውን አንጻራዊ ሰላም በማናጋትና በጎረቤት ሀገራት ሉዓላዊነት ላይ በጠባጫሪነት ጣልቃ በመግባት በሚፈጠር ቀውስ መሆኑን ዘንግቶታል። የገዛ ዜጎቹን በሰላም ማስተዳደር ያልቻለ በምድር አማራ በፋኖ ኃይሎችና በአማራ ወጣቶች አይቀጡ ቅጣት የሚቀጣ እንዲሁም ደግሞ የራሱን ዜጋ በድሮን የሚጨፈጭፍ
አገዛዝ ነው እንግዲህ የዓለም ንግድን አስተጓጎላለሁ ብሎ መዛቱን የምንመለከተው። የህፃን ጨዋታ ያክል የሚታይ ቅዠት ድራማ ነው። ይህ የጦረኝነት ባህሪ የጥንካሬ ሳይሆን ከውስጥ እየበላ ያለውን የሞራልና የፖለቲካ ኪሳራ ለመሸፈን የሚደረግ የከንቱ ጩኸትም ነው። ጉዳዩን ይበልጥ አበሳጭ የሚያደርገው ደግሞ ለባህር በር እቆረቆራለሁ የሚል አካል ኢትዮጵያ ያላትን ብቸኛ የባህር በር መውጫና የታሪክ ባለቤትነት ያሳጣው የገዛ ራሱ ርዕዮተ ዓለም አባትና አጋፋሪ መሆኑ ነው። ታሪክ የማይረሳው እውነታ በአማራ ደም ላይ የተመሰረተው ይህ አገዛዝ የኢትዮጵያን የባህር በር መብት አሳልፎ ለባህር ሲሰጥና ወደብ አያስፈልገንም ሲል የነበረም የዚያው የጥፋት ኃይል ቀጣይ መሆኑ ነው። ብልጽግናዎች ዛሬ ላይ ቀይ ባህር ለአጀንዳ ከመጠቀማቸው በፊት ስለ ቀይ ባህር ጠቅላይ ሚኒስትሩና የጠቅላይ ሚኒስትሩ ቀኝ እጅ ሆነው ሬድዋን ሁሴን ይህንን ይሉን ነበር። ዛሬ እናንተ ከምኒልክ ጀምሮ በኃይለ ሥላሴ አልፎ ደርግ ማስመለስ ያልቻለውን ወደብ እብነት ወለደቱ የወደብ ጉዳይን የኢትዮጵያ የትውልድ ጥያቄ እናረጋለን ብላችሁ ያስቀምጣችሁት ለምን? ወደብ ከመጣ እንዳላችሁት በሰላም የሚመጣ ከሆነ በእኛ አይደለም የሚወሰነው። በእኛ የትውልድ ጥያቄ በማድረግ አይደለም የሚመለሰው። በኤርትራ ህዝብ ፍላጎት ነው የሚወሰነው ሰላም ከሆነ። ስለዚህ የኤርትራ ህዝብ ራሱ ወስኖ ኢትዮጵያ ውስጥ እየመጣ ያለ እድገት ለውጥ ይበልጥ እንጠቀም አለብኝ፣ ስለዚህም ኤርትራም ኢትዮጵያም በጋራ ማደግ እንዲችሉ እንፍጠር ካለ የሚወሰነው እኛ የትውልድ ጥያቄ ያለብን ብለን ስላራገብ ነው አካኪ ዘራፍ ስላለን ሳይሆን የኤርትራ ህዝብ መጠቀም አለኝ ብሎ ነው የሚወስነው። ስለዚህ ይሄን መተው ያለብን ለኤርትራ ህዝብ አይደለም ወይ? የትውልድ ጥያቄ ወደብ እናደርጋለን ብላችሁ ከምታራገቡት ለምን ደህንነታችን ነው ጠላታችን እሱ ላይ እንዝመት አትሉም? በተጨባጭ እንዳስቀመጥ ነው አሰብም ምጽዋም ከኛ ጋር በነበሩ ሰዓት ቁልቁል እየወረድን ነበር። ልንፈጣፈጥ አንድ አሙስ ሲቀረን ነው ሄዳን ነው። አሰብና ወደብ ከኛ ጋር ባልነበሩበት ሰዓት ነው ሽቅብ እየወጣን ያለ ነው። እንግዲህ ዛሬ ላይ እነዚህ ናቸው ቀይ ባህርን ካላመጣን ሞተን እንገኛለን የሚሉት። ዛሬ ላይ የባህር በር ካልተሰጠኝ ሰፈሩን አፈርሳለሁ ብሎ መፎከር የሰመጠ ሰው የገለባ ሙጥኝታ ከመሆን አልፎ ለአገሪቱና ለሕዝቡ የሚያተርፈው አዲስ የጦርነት የደም እልቂት አዙሪት ብቻ ነው። ጦረኛው አብይ አህመድ በቀይ ባህር ዙሪያ የሚነፋው የጦርነት ቀረርቶ በአገር ውስጥ የሚፈጸመውን የዘር ማጥፋትና የግፍ ተግባር ዓለም አቀፉ ትኩረት እንዳያገኝ ለማድረግ የታለመ መጋረጃም ነው። በአማራ ህዝብ ላይ የሚወርደው የድሮን ዝናብ፣ የሚፈናቀሉት በሚሊዮኖች የሚቆጠሩ ንጹሃን እንዲሁም በግፍ የሚታሰሩ የህሊና እስረኞች ጉዳይ በዓለም አደባባይ እንዳይሰማ ቀጠናውን ወደ ጦርነት አውድማነት በመቀየር ራሱን እንደ ቀጠናዊ ተዋናይ ለማስመሰል የሚሞክርበት የተልካሻ ቁማር ነው። ሰፈሩ ሰላም አያገኝም የሚለው ቃል የራሱን የውስጥ ሰላም ያጣውና በሰላማዊ መንገድ መምራት የተሳነው አገዛዙም የሌላውንም ሰላም ለመንሳት ዝግጁ መሆኑን የሚያሳይ የአሸባሪነት ቃና ያለው ንግግር ነው። ይህ አደገኛ አካሄድ ኢትዮጵያን ከጎረቤቶቿ ጋር ወደማትወጣበት ፍጥጫ ውስጥ ከመክተቱም በላይ አገሪቷን በዓለም አቀፍ ደረጃም አግልሏታል። ሶማሊያ፣ ኤርትራና ጅቡቲን የመሰሉ ሀገራት በዚህ ጦረኛ ንግግር ምክንያት ስጋት ውስጥ እንዲወድቁና የኢትዮጵያን ተአማኒነት እንዲጠራጠሩም አድርጓል። ዲፕሎማሲ በስክነት በብልሃት በጋራ ተጠቃሚነት ላይ የተመሰረተ መሆን ሲገባው እንደ ጎዳና ተሳዳቢም ወደብ ካላገኘን ሰላም የለም ብሎ መፎከር አገር ወደ ጨለማ ገደል የሚገፋም የእብደት መንገድ ነው። የአማራ ህዝብ የህልውና ትግል ግን የዚህን ጦረኛ ስርዓት እድሜም እያሳጠረው ይገኛል ሲሉ ጉዳዩን በቅርበት የሚከታተሉ ተንታኞች ይገልጻሉ። ወደ ቀጣዩ ዘገባችን ስናልፍ አገዛዙ የቴዲ አፍሮን አዲሱን አልበም ለማገድ በዝግጅት ላይ መሆኑ ሲነገር የቴዲ አፍሮን ጋዜጣዊ መግለጫ ማገዱ ተነገረ። በጉጉት የሚጠበቀውን የቴዲ አፍሮን አዲስ አልበም ኢትዮሪካን አስመልክቶ ማክሰኞ ሚያዝያ 6 ቀን 2018 ዓ.ም በዛሬው ዕለት ሊሰጥ የነበረው ጋዜጣዊ መግለጫ በአምባገነኑ አብይ አህመድ መንግስት በይፋ ታገደ። የሚዲያችን ምንጮች እንዳረጋገጡት ቴዲ ከተለያዩ ጋዜጠኞች ጋር የሚያደርገውን ይህንን መግለጫ በቀጥታ ለማስተላለፍ ከአርቲስት ቲቪ ጋር አስቀድሞ ስምምነት ተፈራርሞ ነበር። ይሁን እንጂ የአምባገነኑ የአብይ አህመድ ስርዓት የቴሌቪዥን ጣቢያው ይህንን ፕሮግራም እንዳያስተላልፍ ጥብቅ እገዳም በመጣላቸው የቀጥታ ስርጭቱ እንዲቋረጥም ተገዷል። በብዙዎች ዘንድ በናፍቆት የሚጠበቀው የቴዲ አፍሮ ኢትዮሪካ አልበም ገና በይፋ ሳይለቀቅ
ከወዲሁ በመላው ሀገሪቷ ከፍተኛ ውጥረትና መነጋገሪያንም እየፈጠረ ይገኛል። አልበሙ ከወዲሁ የአብይ አህመድን መንግስት የሚተቹ በርካታ ዘፈኖችን እንዳካተተም እየተነገረ ነው። አልበሙን ከቴዲ አፍሮ ገዝቶ ለህዝብ ያቀርባል ተብሎ ሲጠበቅ የነበረው ሰዋሰው መልቲሚዲያም ከመንግስት በደረሰበት ጫና ምክንያት ከቴዲ አፍሮ ጋር ያለውን ስምምነት በማቆሙ ቴዲ አፍሮ ዘፈኑን በራሱ የዩቲዩብ ቻናል ለመልቀቅም ተገዷል። አልበሙ ሐሙስ የሚለቀቅ ሲሆን ገና አልበሙ ሳይለቀቅ የመንግስት አካላቶች ግን የሚይዙት የሚጨብጡትን አጥተዋል። በቀጥታ ወደ ጦር ግንባር መረጃዎች አልፋሉ። የምሬ ወዳጁ የወሎ ጦር ከሸዋ ጠቅላይ ግዛት እዝ አሳምነው እዝ ጋር በመጣመር አዲስ አበባ ድንበር ኦሮሚያ ላይ ውጊያ አደረገ። በአዲስ አበባ ደጃፍ የፋኖ የተቀናጀ ክንድ በኦሮሚያ ቤጎ ከተማ የመከላከያ መጋዘንን አመድ አድርጎታል። ከአዲስ አበባ በጥቂት ኪሎ ሜትር ርቀት ላይ በሚገኘው የኦሮሚያና የአማራ አዋሳኝ ቀጠና ውስጥ ሌሊቱን እጅግ አስገራሚ ወታደራዊ እርምጃም መወሰዱ ተሰምቷል። በምሬ ወዳጁ የሚመራው የወሎ ፋኖና የሸዋ ጠቅላይ ግዛት እዝ አሳምነው እዝ በመቀናጀት በቤጎ ከተማ በሚገኘው የመከላከያ ካምፕና የጦር መሳሪያ ግምጃ ቤት ላይ አውዳሚ ጥቃትን ፈጽመዋል። ጥቃቱ ሌሊቱን ከ5 ሰዓት ጀምሮ የተከፈተ ሲሆን የፋኖ የኮማንዶ ክፍሎች ከተማዋን በሁለት አቅጣጫዎች በመክበብ መብረቃዊ ጥቃትን ሰንዝረዋል። ዋነኛ ኢላማው በከተማ የሚገኘው የመከላከያ ሰራዊት የመሳሪያ ግምጃ ቤት የነበረ ሲሆን የፋኖ ጦር ከባድ መሳሪያዎችን በመጠቀምና እሳት በመልቀቅ ግምጃ ቤቱን ሙሉ በሙሉ በሚባል ደረጃ ወደ አመድነትም ቀይሮታል ነው የተባለው። በዚህ የፋኖ የተቀናጀ ኦፕሬሽን በአገዛዙ ሰራዊት ላይ ከፍተኛ ኪሳራም ደርሷል። ከ60 በላይ ወታደሮች የተገደሉ ሲሆን ከሟቾች መካከልም ከፍተኛ የጦር መሪ የሆኑት ኮሎኔል ቢላል ሰይድ እንደሚገኙበትም ተረጋግጧል። በከተማዋ ሰፍሮ የነበረው የሽመልስ አብዲሳ ጦርም ጥቃቱ የደረሰበት ሲሆን 12 የልዩ ኃይል አባላት ተደምስሰዋል። ፋኖ ከተማዋን ለቆ ከመውጣቱ በፊት 108 ክላሽንኮቭ መሳሪያዎችን፣ በርካታ ተተኳሾችንና ሌሎች ቀላልና ከባድ መሳሪያዎችንም መማረክ ችሏል ነው የተባለው። የፋኖ ኃይሎች ከአዲስ አበባ በጥቂት ኪሎ ሜትር ርቀት በምትገኘው በአማራ አዋሳኝ በኦሮሚያ ቤጎ ከተማ በሰነዘሩት ጥቃት የመከላከያ ሰራዊት የመሳሪያ ግምጃ ቤት ወደ አመድነትም ቀይረውታል። ከአማራ ክልል በመሻገር በኦሮሚያ የሚፈጸሙ የፋኖ ጥቃቶች ተጠናክረው ሲቀጥሉ ይህ ጥቃት ሌሊቱን የፋኖ ኃይሎች በሁለት አቅጣጫ ወደ ከተማዋ በመግባት የፈጸሙት መብረቃዊና ያልተጠበቀ ጥቃት ነውም ተብሏል። ይህ ጥቃት ለየት የሚያደርገው የአማራ ፋኖ ኃይሎች ከአማራ ክልል በመሻገር በአዲስ አበባ አቅራቢያ በሚገኙ የኦሮሚያ ከተሞች ላይ ኦፕሬሽን ማከናወናቸው ሲሆን ይህ ደግሞ እስካሁን በኦሮሚያ ክልል ከተደረጉ ጥቃቶች ለአዲስ አበባ እጅጉኑ የቀረበ መሆኑም ልዩ ያደርገዋል ተብሏል። የሁለቱ ታላላቅ እዞች የሚኒልክ እዝና የአሳምነው እዝ ጥምረት ፋኖ የትግል አቅጣጫውን በማቀናጀት ወደ ማዕከል በመጠጋት ረገድ እያሳየ ያለውን ስትራቴጂካዊ እድገት የሚያሳይ ነው ሲሉም ምንጮች ገልጸዋል። በአሁኑ ሰዓት የከተማዋ መውጫና መግቢያዎች በፌዴራል ፖሊስና በመከላከያ የታጠሩ ቢሆንም የፋኖ ጦር ግዳጁን አጠናቆም ጥቃቱን ከፈጸመ ከአንድ ሰዓት በኋላ ሌሊቱን በሰላም ወደ ይዞታው መመለሱም ታውቋል። ከዚህ ጥቃት በኋላ ክረምቱ ከገባም የፋኖ ጥቃት ሊጠናከር ይችላል በሚል ክረምቱ ሳይገባ በዙሪያዋ በከተማ ዙሪያ ማለት ነው የኮንክሪት ምሽግ ለመስራት የኦሮሚያ ኃይሎች እየተነጋገሩም ነው። ይህ በእንዲህ እንዳለ ሌላ ሰበር ዜና ተሰምቷል። በባቲ ወረዳና አካባቢው ላይ የአገዛዙን መዋቅር እያፈራረሱ የሚገኙት የኦነግ ሸኔ ታጣቂዎች ወደ ወረባቦና ቃሉ ወረዳዎች ዘልቀው እየገቡ መሆናቸው ተሰማ። በባቲ ወረዳ የአገዛዙን መዋቅር ያፈራረሱት ታጣቂዎቹም ወረባቦና ቃሉ ወረዳዎችን ጨምሮ ወደ ሌሎች ጎረቤቶች ወረዳ ወደ ሆኑ የደቡብ ወሎ ዞን ምዕራብ ወረዳዎች እየተስፋፉ ሲሆን ቀጣይ ኢላማቸው ኮምቦልቻና ደሴ መሆናቸውም ተጠቁመዋል። ሚስጥራዊ በሆነ መንገድ ከመከላከያ ሰራዊት የሬሽንና የትጥቅ ድጋፍ እንደሚያገኙ የተነገረላቸው እነዚሁ የኦነግ ታጣቂዎች መነሻቸው የፋኖን ትግልና የአማራ ህዝብን የከዳው ባንዳ በሚሊሻ አዛዡ ተረሸነ።
ቅዱሱን የአማራ ህዝብ ህልውና ትግልና የጓዶቻቸውን አደራ በመክዳት ለሆዳቸው ያደሩ ከሃዲዎች የውሻ ሞት መሞታቸውን ቀጥለዋል። በሸዋ ጠቅላይ ግዛት መርሐቤት አውራጃ ኮላሽና አካባቢው ላይ የአማራ ፋኖን ትግል ከድተው ለፋሽስቱ ብልጽግና አገዛዝ እጃቸውን የሰጡ የዘመኑ ይሁዳዎች በሚሊሻ አዛዦች ተገድለዋል። ክርስቶስን በ30 ብር ዲናር አሳልፈው እንደሸጠው ልክ እንደ ይሁዳ የፋኖን ቅዱስ ትግል አሸናፊነት ተጠራጥረው ለአገዛዙ እጅ የሚሰጡ ሆዳደሮች ዕጣ ፈንታ ውርደትና ሞት እየሆነ ይገኛል። የህዝብ ንብረት የሆነውን የፋኖን መሳሪያ ይዘው በመክዳት የትግል ጓዶቻቸውን መስዋዕትነት በ94 ሺህ ብር የሸጡ ግለሰቦች በትናንትናው የፋሲካ ምሽት በሚሊሻ ጽሕፈት ቤት አዛዡ ትዕዛዝ ሰጭነት መገደላቸውን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ይፋ አድርጓል። ነሐሴ 8 2017 ዓ.ም የክፍለ ጦሩን እንቅስቃሴ ለጥላት አሳልፈው በመስጠት በሰራዊቱ ላይ ጉዳት ለማድረስ ሲሞክሩ የነበሩ እነዚህ ቅጥረኞች ተደርሶባቸው እርምጃ ሊወሰድባቸው ሲል ወደ አገዛዙ ሸሽተው የገቡ ሲሆን የህዝብ ቁጣና የታሪክ ተጠያቂነት ሳይበቃቸው በገቡበት ምሽግ ውስጥ ያፈር ሲሳይ ሆነው ቀርተዋል። በሸዋ ጠቅላይ ግዛት መርሐቤት አውራጃ በኮላሽ ቀበሌ ጀግናው የአጼ ዳዊት ክፍለ ጦር የጠላትን 101ኛ አየር ወለድ ኮማንዶ ድባቅ መጥቶ ድል ሲቀዳጅ በተመሳሳይ ሰዓት ከውጊያ ግንባር ከርተው በሚዳ ወረዳ መራኛ ከተማ ምሽጎ ለሚገኘው የብልጽግና አገዛዝ እጃቸውን ከሰጡት መካከል አንዱ የሆነው አሽኔ ተስፋዬ ትናንት ሚያዝያ 4 2018 ዓ.ም ምሽት ላይ በወረዳ ሚኒሻ ጠርናፊው አዛዥ እንዲገደል ተደርጓል። ግለሰቡ ትናንት ሚያዝያ 4 2018 ዓ.ም ምሽት 2 ሰዓት ላይ በወረዳ ፖሊስ ጣቢያ ቅጥር ግቢ ውስጥ በሚሊሻ ጽሕፈት ቤት ስምሪት ኃላፊው በጌታው ዓለሙ ትዕዛዝ ሰጭነት በጥይት ተደብድቦ መገደሉ ነው ኮሩ አረጋግጫለሁ ሲል ያስታወቀው። የአጼ አምደ ጽዮን ኮር እንደገለጸው ፋኖን የከዳ አለበት ዕዳ ነውና የካዲዎች መጨረሻ ሁሌም እንዲህ ያለ የውሻ አሟሟት እንደሆነ እሙን ነው ሲል መልእክት አስተላልፈዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። በባቴ ከተማና አካባቢው ላይ የአገዛዙን መዋቅር እያፈራረሱ የሚገኙት የኦነግ ሸኔ ታጣቂዎች ወደ ወረባቦና ቃል ወረዳዎች ዘልቀው እየገቡ መሆናቸው ተሰምቷል። የባቴ ወረዳን በቁጥጥራቸው ስር ያደረጉት ታጣቂዎቹ ወረባቦና ቃል ወረዳዎችን ጨምሮ ወደ ሌሎች ጎረቤት ወረዳ ወደሆኑ የደቡብ ወሎ ዞን ምዕራብ ወረዳዎች መስፋፋታቸውን የቀጠሉ ሲሆን ቀጣይ ኢላማዎቻቸው ኮምቦልቻና ደሴ መሆናቸው ተጠቁሟል። ሚስጥራዊ በሆነ መንገድ ከመከላከያ ሰራዊት የሬሽንና የትጥቅ ድጋፍ እንደሚያገኙ የተነገረላቸው እነዚህ የኦነግ ታጣቂዎች መነሻቸውን ኮምቦልቻና ኬሚሴ እንዲሁም ደብረ ብርሃን ከሚገኙ የመከላከያ ሰራዊት ማዘዣ ጣቢያዎች የሚያደርጉ ወታደራዊ ካሶኒዎች በሸራ እንደታፈኑ በልዩ አጀብ ታጅበው የታጣቂዎቹ ዋና ቤዝ በሆኑ አካባቢዎች ሄደው የጫኑትን ሬሽንና ትጥቅ እንደሚያራግፉም ተረጋግጧል። በባቲ ወረዳና አካባቢዋ የሚገኙ የብልጽግና አገዛዝ መዋቅር ሙሉ በሙሉ በሚባል ደረጃ መፈራረሱ ታውቋል። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ኃይል ከባቲ ወረዳ ቀበሌዎች በማለፍ ወደ ወረባቦና ቃል ወረዳዎች በመዝለቅ ንጹሐንን እያገተና እያፈነ መሆኑ ተረጋግጧል። ከባቲ ከተማ ውጭ ያሉ ቀበሌዎች በአሁኑ ወቅት ከአገዛዙ ቁጥጥር ውጭ መሆናቸው ታውቋል። በባቲ ከተማ የሚገኘው የአገዛዙ መዋቅር በታጣቂ ቡድኑ ሰዎች መጠለፉን ነው መረብ ሚዲያ ያነጋገራቸው የአካባቢው ነዋሪዎች የገለጹትም። ታጣቂዎቹ እንቅስቃሴያቸውን በማስፋት በቃል ወረዳ አዋሳኝ በሆነው ጨፌ ሆሪሶና ደንቢ እንዲሁም በወረባቦ ምስራቃዊ አዋሳኝ በሆኑት ድሬ ፈርዶና ጋሬሮ ሌንጮ ቀበሌዎች ውስጥ መሸሸጋቸውን መረጃውን ለጣቢያችን ያደረሱ ማኞች ገልጸዋል። ታጣቂዎቹ አንድን ቀበሌ ከመቆጣጠራቸው በፊት የአገዛዙ ሚኒሾችና ካድሬዎች ለቀው እንዲወጡ የሚያስጠነቅቅ በራሱ በአገዛዙ መዋቅር ውስጥ የሚገኙ አካላት ለሽምግልና የሚላኩ ሲሆን ለሕይወታቸው የሰጉ አመራሮችና የሚኒሻ እንዲሁም የፖሊስ አባላት አካባቢውን ለቀው ይወጣሉ። የቀሩት ግን ታጣቂዎቹ በሚያዟቸው ይሰራሉ፣ አሊያም ወታደራዊ እርምጃዎች እንደሚወሰድባቸው ነው የታወቀው። በተጠቀሱት አካባቢዎች በታጣቂዎቹ ከተገደሉት በተጨማሪ በርካታ ካድሬዎች ታግተው ከፍተኛ ገንዘብ እንዲከፍሉና ዳግም ስልጣን ላይ እንዳይወጡ በመፈረም ተለቀዋል የሚሉት የመረብ ሚዲያ ምንጮች ታጣቂዎቹ በዚህ መልኩ ያገዛዙን መዋቅር ሽባ እያደረጉት ይገኛሉ ሲሉ ገልጸዋል። መነሻቸውን ከኦሮሚያ ክልል አድርገው በአፋር አዋሽ አርባ በኩል አቆራርጠው በባቲ በኩል የሚገቡት እንዲሁም ከከሚሴና ከመሃል የልዩ ዞኑ አካባቢዎች ተነስተው ወደ ባቲና አካባቢው የሚገቡት እነዚሁ የኦነግ ሸኔ ታጣቂዎች ምስጢራዊ በሆነ መንገድ ከመከላከያ ሰራዊት የሬሽንና የትጥቅ ድጋፍ እንደሚያገኙም ምንጮቻችን አብራርተዋል። ቢያንስ በአንድና በሁለት ወራት ውስጥ አንዴ መነሻቸውን ከኮምቦልቻና ከኬሚሴ እንዲሁም ደብረ ብርሃን ከሚገኙ መከላከያ ሰራዊት ማዘዣ ጣቢያዎች የሚነሱ ወታደራዊ ካሶኒዎች በሸራ እንደታፈኑ በልዩ አጀብ ታጅበው የኦነግ ሸኔ ታጣቂዎች ዋና ቤዝ በሆኑት ወደ ባቲ ገጠራማው ክፍል ካቀኑ በኋላ ጭነታቸውን አራክፈው እንደሚመለሱም ነው ሁኔታውን የተከታተሉ የዓይን እማኞች ለመረብ ሚዲያ የተናገሩትም።
ታጣቂዎቹ በባቲ ወረዳና በአካባቢው ወጣቶችን በመመልመል ወታደራዊ ስልጠና እየሰጡ ስለመሆኑም ተጠቁሟል። ካለፈው መጋቢት ወር መጨረሻዎቹ አካባቢ በባቲ ዙሪያ በነበረም የተኩስ ልውውጥ በርካታ ያገዛዙ የሚሊሻ አባላት መገደላቸው የተረጋገጠ ሲሆን የወረዳው ብልጽግና ሁኔታውን መቆጣጠር ሲሳነው መረጃ ለታጣቂዎቹ እየሰጣችሁ ነው በሚል ንጹሐን ዜጎችን በድብደባና በስርዓት እያሰቃየ ይገኛል። በባቲ ከተማ የአገዛዙ መዋቅርን በራሳቸው ሰዎች የጠለፉትና ከከተማዋ ውጭ ሙሉ ባቲ ወረዳን በቁጥጥራቸው ስር ያደረጉት ታጣቂዎቹ ወረባቦና ቃሉ ወረዳዎችን ጨምሮ ወደ ሌሎች ጎረቤት ወረዳ ወደ ሆኑ የደቡብ ወሎ ዞን ምዕራብ ወረዳዎች መስፋፋታቸውን ቀጥለዋል። የታጣቂዎቹ ቀጣይ ኢላማዎች ኮምቦልቻና ደሴ መሆናቸውን የጠቆሙት የመረብ ሚዲያ ምንጮች ለዚህም ደግሞ አስቀድመው በሁለቱም ከተማ አስተዳደሮች መዋቅር ውስጥ የኦነግ ሰዎች መንገድ እንዲጠርጉ ሰርገው እንዲገቡ እየተደረጉ መሆናቸውን አመላክተዋል። የተከበራችሁ አድማጭ ተመልካቾቻችን ይህንን በሚመለከት ሁኔታውን እየተከታተልን ተከታታይነት ያለው ዘገባ ወደ እናንተ የምናደርስ ይሆናል። ወደ ሌላኛው መረጃችን እናልፋለን። ለአገዛዙ ዕድሜ ማራዘሚያ መሞት ይብቃን ያሉ ከአንድ ጋንታ በላይ ወታደሮች ከነሙሉ ትጥቃቸው ፋኖን ተቀላቀሉ። የብልጽግና ሰራዊት ልክ እንደ እምቧይ ካብ እየተናደ ወደ ፋኖ መጉረፉን ቀጥሏል። የፋኖ ክንድ ባረፈበት ቦታ ሁሉ ቅስሙ የተሰበረውና ስነ ልቦና የደቀቀው የአገዛዙ ኃይል የጥቂቶችን ዕድሜ ለማራዘም ሕይወታችንን መገበር ይብቃን በሚል በጅምላ ወደ ፋኖ ትግል እየተቀላቀለ ይገኛል። በዛሬው ዕለት የልዩ ኮማንዶና የደህንነት አባላትን ጨምሮ በርካታ ታጣቂዎች ልክ እንደ እምቧይ ካብ እየተናዱ የጀግናው የፋኖን ትግል ተቀላቅለዋል። የአማራ ሕዝብን ለማንበርከክ የተሰለፈው የብልጽግና ሰራዊት የትግሉን ፍትሐዊነትና የፋኖን አይበገሬነት በተረዳ ቁጥር መፍረክረኩን ቀጥሏል። በተጠኑ የውጊያ ቀጠናዎች በደረሰበት ከፍተኛ ኪሳራ የተነሳ ተስፋ የቆረጠውና ለአገዛዙ መጠቀሚያ መሆን የሰለቸው የሰራዊቱ አባል አፈሙዙን ወደ አሳዳጃቸው በማዞር በየተራ ወደ ፋኖ እየገቡ ነው። በዛሬው ዕለት የቴዎድሮስ ዕዝ 201ኛ ኮር 54ኛ ክፍለ ጦርና 74ኛ ክፍለ ጦሮችን የተቀላቀሉት ወታደሮች ስም ዝርዝር የሚከተለው ነው። ነፃው ተስፋዬ ከፓራ ኮማንዶ፣ ተከታይ በላው ከፓራ ኮማንዶ፣ የሸዋስ ሙናዬ ከፓራ ኮማንዶ፣ ወንድም አለም ደምስ ከፓራ ኮማንዶ፣ ሲሳይ ማረጉ ከ25ኛ ክፍለ ጦር መረጃና ደህንነት ቡድን፣ እንቻለው አገኘው ከፖሊስ፣ ገረመው መኮንን ከሚኒሻ፣ ስንታየው ካሳ ከፓራ ኮማንዶ፣ ሞላ አንዳርጌ ከፓራ ኮማንዶ፣ አቤቲ ተስፋው ከፓራ ኮማንዶ፣ አበበ ዋለ ከሚኒሻም እነዚህ አባላት ለአምባገነኖች መጠቀሚያ መሆንና ለወዳደሮች ዕድሜ ማራዘሚያነት መስዋዕትነት አብቅቷል በሚል የወሰዱት እርምጃ በአገዛዙ ካምፑስ ከፍተኛ ድንጋጤና መፈራራት መጠራጠርን ፈጥሯል። የቴዎድሮስ ዕዝ 201ኛ ኮር እጅ የሰጡ ወታደሮችን በታላቅ የክብር አቀባበል የተቀበለ ሲሆን አሁንም በጨቋኙ መዋቅር ውስጥ ያላችሁ አባላት ከመቃብር በላይ የሆነውን ህዝባዊ ትግል እንድትቀላቀሉ ሲል ጥሪ አቅርበዋል። በተያያዘ ዜናም በፋሲካ በዓል 5 ያገዛዙ ወታደሮች ስናይፐርና ዘመናዊ መሳሪያዎችን በመያዝ የፋኖን ትግል መቀላቀላቸውን በትላንት ዜና ወጃችን ወደ እናንተ ማድረሳችን አይዘነጋም። በአገዛዙ ሰራዊት ውስጥ ሲያገለግሉ የነበሩ 5 ወታደሮች የትንሣኤ በዓልን ምክንያት በማድረግ ስናይፐርና ጥቁር ክላሽንኮቭ መሳሪያዎችን እንዲሁም የተለያዩ ትጥቆችን በመያዝ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝን ተቀላቅለዋል። የትንሣኤ በዓልን እንኳን አደረሳችሁ በማለት መሳሪያቸውን ይዘው ወደ ፋኖ የተቀላቀሉት እነዚህ ወታደሮች አገዛዙ 304ኛ ኮር 79ኛ ክፍለ ጦር 2ኛ ሬጅመንት አባላት እንደነበሩ ታውቋል። ወታደሮቹ ስናይፐርና ጥቁር ክላሽንኮቭ በመያዝ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ ስር የሚገኘው 105ኛ ኮር 55ኛ ክፍለ ጦር የብትወደድ አያሌው መኮንን ሻለቃን ተቀላቅለዋል። የትግሉ አካል የሆኑት እነዚህ ወታደሮች መሐመድ አብዲ ከሶማሌ፣ ሌንጮ ድማ ከኦሮሚያ፣ ፉአድ ዛኪር ከስልጤ፣ አቢ ሁሴን ከሐረርና ሬድዋን መዜን ከጅማ መሆናቸውን ከአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ ህዝብ ግንኙነት መምሪያ ያገኘነው መረጃ ያመላክታል። ወታደሮቹ አገዛዙን በመክዳት ከህዝባዊ ኃይሉ ፋኖ ጎን ለመሰለፍ የወሰኑት በሰራዊት ውስጥ ያለውን የተሳሳተ አካሄድ በመረዳት መሆኑን ገልጸዋል። እንዲሁም የፋኖ ብርቱ ክንድ እንዳፍረከረካቸውና ወደ ፋኖ መጠጋት እንዳለባቸው እንዲወስኑ እንዳደረጋቸውም አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።